የየመኑ ሁቲ እስራኤል ወደ ሶማሌላንድ የምትገባ ከሆነ ኢላማ እንደሚያደርጓት አስጠንቅቋል። የየመን ሁቲ አማጺ መሪ አብደልመሊክ አልሁቲ ዕለት ባወጡት መግለጫ እስራኤል ወደ ሶማሌላንድ የምትገባ ከሆነ እንደ ወታደራዊ ኢላማ እንደሚቆጥሯት ማስጠንቀቃቸውን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። አማጺ ቡድኑ ለሶማሌላንድ የሀገርነት እውቅና የሰጠችው እስራኤል በሶማሌል ውስጥ የምትገኝ ከሆነ እንደ ተገቢ ወታደራዊ ኢላማ በመቁጠር ጥቃት እንደሚፈጽሙ አስጠንቅቋል። በኢራን እስከ ታህሳስ ወር መጀመሪያ ድረስ ቢያንስ 1500 ሰዎች ላይ የሞት ቅጣት ተፈጽሟል። የእስራኤሉ መሪ ቤንያሚን ኔታንያሁ በኢራን ላይ ሌላ ዙር ጥቃት ለመፈጸም ከትራምፕ ጋር ሊወያዩ ይችላሉ ተባለ። እነዚህና በርካታ መረጃዎች ይዘንላችኋል። እስከ ፍጻሜው ድረስ አብራችሁን ቆዩ። የየመኑ ሁቲ እስራኤል ወደ ሶማሌላንድ የምትገባ ከሆነ ኢላማ እናደርጋለን ሲሉ አስጠነቀቁ። የየመን ሁቲ አማጺ መሪ እስራኤል ወደ ሶማሌላንድ የምትገባ ከሆነ እንደ ወታደራዊ ኢላማ እንደሚቆጥራት ማስጠንቀቃቸውን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። አማጺ ቡድኑ ዕለት ባወጣው መግለጫ ለሶማሌላንድ የአገርነት እውቅና የሰጠችው እስራኤል በሶማሌላንድ ውስጥ የምትገኝ ከሆነ እንደ ተገቢ ወታደራዊ ኢላማ በመቁጠር ጥቃት እንደሚፈጽሙ አስጠንቅቋል። በሶማሌላንድ የሚኖሩ ማንኛውንም አይነት የእስራኤል እንቅስቃሴ ለወታደራዊ ኃይላችን ስጋት ስለሚሆን እንደ ወታደራዊ ኢላማ አድርገን ቆጥሯለን ሲሉ ተናግሯል። የቡድኑ መሪ አብደልመሊክ አልሁቲ ዕለት ባወጡት መግለጫ የእስራኤል በሶማሌላንድ መገኘት በሶማሌና የመን እንዲሁም የቀጠናው ደህንነት ስጋት መሆኑን ጠቅሰው አስጠንቅቋል። እስራኤል ዓርብ ዕለት ለሶማሌላንድ እንደ ሉዓላዊ ሀገር እውቅና በመስጠቷ ቀዳሚ ሀገር ሆናለች። የቡድኑ መሪ በመግለጫቸው ላይ የእስራኤል ውሳኔ ከባድ መዘዝ እንደሚያስከትል አስጠንቅቀው ለሶማሌላንድ የሰጠችው እውቅና በሶማሊያና በዙሪያው ባሉ አፍሪካውያን እንዲሁም የመን፣ ቀይ ባህርና በቀይ ባህር ዙሪያ ባሉ ሀገራት ላይ ያነጣጠረ ጠባጫሪነት ነው ሲሉ ተናግሯል። ከሶስት አስር ዓመታት በላይ እውቅና ለማግኘት ስትጥር የነበረችው ሶማሌላንድ በኤደን ባህረ ሰላጤው ወሳኝ ስፍራ ላይ ትገኛለች። የቀጠና ፖለቲካ ተንታኞች ስለ ሶማሌላንድ ከእስራኤል ያገኘችው እውቅና ተከትሎ የመን የሚያገኙት የሁቲ ታጣቂዎች በቀላሉ ማጥቃት የሚያስችላት ወሳኝ ስፍራ በቀይ ባህር ላይ ያስገኝላታል ሲሉ ተናግሯል። ሁቲዎች ከመስከረም 26 2016 ዓመት የሐማስ ድንገተኛ ጥቃት ወዲህ በእስራኤል እንዲሁም በቀይ ባህር ላይ በሚንቀሳቀሱ የንግድ መርከቦች ላይ ተደጋጋሚ ጥቃት ፈጽመዋል። እስራኤል በበኩሏ በሁቲ አማጽያን ወታደራዊ ይዞታዎችና ከፍተኛ መሪዎች ላይ ድብደባ በመፈጸም ወታደራዊ አመራሮቹን እስከ መግደል ደርሳለች። ታሊባን እስራኤል ለሶማሌላንድ የሰጠችውን እውቅና እስላማዊ አገር ለመከፋፈል ያለመ ነው አለች። አፍጋኒስታን የምታስተዳድረው የታሊባን መንግስት እስራኤል ለሶማሌላንድ የሰጠችው እውቅና አውግዘው የአፍጋኒስታን የውጭ ጉዳይ ሚኒስትር የእስራኤል ውሳኔ እስላማዊ አገር ለመከፋፈል ያለመ ነው ሲሉ አውግዞታል። ሚኒስትሩ ባወጡት መግለጫ ውሳኔው ዓለም አቀፍ ሕግ የጣሰ ነው ያሉ ሲሆን በቀጠና መረጋጋትና ሰላም ላይ አሉታዊ ተጽዕኖ ይኖራል ብለዋል። እስራኤል ባለፉት ሳምንታት ዓርብ ዕለት ለሶማሌላንድ የሉዓላዊ የአገርነት እውቅና ሰጥታለች። የእስራኤል እውቅና ተከትሎ ሶማሌ፣ ግብጽ፣ ቱርክ፣ ጅቡቲና የአፍሪካ ህብረት ውሳኔውን ተቃውመዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሌላንድ ጋር ያላቸውን ትብብር በግብርና፣ በጤናና በቴክኖሎጂ ዘርፍ እንደሚያሳትፉ ተናግሯል። የሶማሌላንድ ፕሬዝዳንት አብድራህማን መሐመድ አብደላ የእስራኤልን እውቅና ታሪካዊ በማለት ውሳኔው በሁለቱ ሀገራት መካከል የስትራቴጂ አጋርነት ጅማሩ ይሆናል ብለዋል። ኔታንያሁ በኢራን ላይ ሌላ ዙር ጥቃት ለመፈጸም ከትራምፕ ጋር ሊወያዩ ይችላሉ ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን በፍሎሪዳ ተቀብለው ያነጋግራሉ። ሁለቱ መሪዎች የጋዛ ጉዳይ ጨምሮ በመካከለኛው ምስራቅ ስላለው አንገብጋቢ ጉዳይ እንደሚወያዩ ይጠበቃል። መሪዎቹ የሚያስተላልፉት ውሳኔ በቀጠናው ወደፊት ምን ሊሆን ይችላል የሚለው ጥያቄ መልስ ይሰጣል። ሰኞ በሚደረገው የሁለቱ መሪዎች ግንኙነት ኔታንያሁ ኢራን ላይ ሌላ ዙር ጥቃት ለመፈጸም ከአሜሪካ ፍቃድ ሊጠይቅ እንደሚችሉ ይጠበቃል። ባለፉት ሳምንታት የእስራኤል መገናኛ ብዙሃን ኔታንያሁ በቁጥጥር ስር የምትገኘው ዌስት ባንክ ወደ ሀገራቸው ለመጠቅለል እያቀዱ እንደሆኑ ተዘግቧል። ትራምፕ ይህንን ሀሳብ እንደማይቀበሉ ከዚህ ቀድሞ አስታውቀው ነበር። የእስራኤል መንግስት ኢራን የሚሳኤል አቅሟን መልሷ እየገነባች ነው ብሎ ያምናል። ከወራት በፊት ለ12 ቀናት በቆየው ጦርነት የእስራኤልና የአሜሪካ ተዋጊ ጀቶች የኢራን የሚሳኤል ማምረቻ ላይ የቦምብ ጥቃት ማድረሳቸው ይታወሳል። የኢራን ፕሬዝዳንት ሀገራቸው ከእስራኤልና ከአሜሪካና ከአውሮፓ ጋር የለየለት ጦርነት ውስጥ እንደገባች ተናግሯል። ሀገራችን የተረጋጋች እንድትሆን አይፈልጉም ሲሉ ፕሬዝዳንቱ ከቀናት በፊት እንደተናገሩ ተዘግቧል። ፕሬዝዳንት ትራምፕ ከ11 ወራት በፊት ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ ኔታንያሁ ጋር ሲገናኙ ይህ ለስድስተኛ ጊዜ ነው ተብሏል። ቻይና በጸጥታው ምክር ቤት ከሶማሌ ጎን እንድትቆም ኤርትራን ጠይቃለች።
የተባበሩት መንግስታት የጸጥታው ምክር ቤት በሶማሌላንድ እውቅና ጉዳይ ዛሬ ሰኞ የሚደረገው ስብሰባ ላይ ቻይና የሶማሌ ሉዓላዊነት እንድትከላከል ኤርትራ ጠይቃለች። ቻይና እስራኤል ለሶማሌላንድ የሰጠችውን እውቅና ከታይዋን ጋር በማመሳሰል ምክር ቤት የሚያወላውል ምላሽ እንዲሰጥ የሚጠበቀውን የሞራል ኃላፊነት እንዲወጣ ኤርትራ ጥሪ ያቀርባለች። የኤርትራ ማስታወቂያ ሚኒስቴር እሁድ ዕለት ባወጣው መግለጫ እስራኤል ለሶማሌላንድ የሰጠችውን እውቅና ቀጠናዊና ዓለም አቀፋዊ አደገኛ ቀውስና ብጥብጥ ለመፍጠር ለረጅም ጊዜ ሲብላላ የቆየ ጉዳይ ብለውታል። ስለዚህም በተባበሩት መንግስታት የጸጥታው ምክር ቤትና በአባላቱ ደረጃ የሚሾም ምላሽ የሚያስፈልገው ጉዳይ ነው ብሎ መግለጫው ገልጿል። ከዚህ አንጻር ይህ ጉዳይ ከታይዋን ጉዳይ ጋር የሚመሳሰል በመሆኑ ህዝባዊ ሪፐብሊክ ቻይና ከምትራመደው አቋም አንጻር ያለበት ሞራላዊ ኃላፊነት መወጣት ይጠበቅበታል ስትል ኤርትራ ቻይናን በጸጥታው ምክር ቤት ውስጥ የሶማሌላንድን እውቅና የመቃወም አቋም እንድታራምድ ጥሪ አቅርባለች። ቻይና እስራኤል የሰጠችውን እውቅና ከተቃወሙ ሀገራት መካከል ስትሆን ኤርትራም የእስራኤል እርምጃ ተቃውማለች። ኤርትራ ከ2 ዓመታት በፊት ኢትዮጵያን እና ሶማሌላንድ የደረሱበት ስምምነት ተቃውሞ ይፋዊ ድጋፍ ለሶማሌ መስጠቷ ይታወሳል። ባለፉት 3 ቀናት ዋነኛ መነጋገሪያ ሆኖ የቆየው እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና በተመለከተ ዛሬ ሰኞ ታህሳስ 20 2018 ዓመት በተባበሩት መንግስታት የጸጥታው ምክር ቤት ንግግር ይደረግበታል። በ2025 በኢራን ውስጥ የሞት ቅጣት በእጥፍ መጨመሩን የሰብአዊ መብት ድርጅት ገልጿል። እንደ አውሮፓውያን አቆጣጠር በ2025 በኢራን የሞት ቅጣት የተፈጸመባቸው ሰዎች ቁጥር በ2024 በመላው አገሪቱ ከተፈጸመ ጋር ሲነጻጸር በእጥፍ እንደሚበልጥ የሰብአዊ መብት ድርጅት ተናግሯል። በኑር የሚገኘው የኢራን የሰብአዊ መብት ቡድን እስከ ታህሳስ ወር መጀመሪያ ድረስ ቢያንስ 1500 ሰዎች መገደላቸውን ማረጋገጡን ለቢቢሲ ተናግሯል። ከዛ ጊዜ ጀምሮ በርካታ ሰዎች ተገድለዋል ብሏል። የሰብአዊ መብት ድርጅት ባለፉት ዓመታት ብቻ 957 ሰዎች የሞት ቅጣት እንደተፈጸመባቸው ማረጋገጡን ገልጿል። የኢራን ባለስልጣናት መረጃዎቹን ይፋ ስለማድረግ በትክክል የሞት ቅጣት የተፈጸመባቸው ሰዎች ማወቅ አስቸጋሪ ነው። ይሁን እንጂ ቡድኑ የሰራው ግምገማ ሌላ ግል የሆነ ዓመታዊ ጭማሪ አሳይቷል። ይህ ሌሎች የኢራን የሞት ቅጣት የሚያካትት ቡድኖች መረጃ ጋር የተጣጣመ ነው ተብሏል። የኢራን መንግስት ቀደም ሲል የሞት ቅጣት የሚፈጸመው በጣም ከባድ ወንጀል በፈጸሙ ላይ ብቻ እንደሆነ በመግለጽ የሚቀርብበትን ክስ ተከላክሏል። እንደ አውሮፓውያኑ በ2022 ሙአዝ አሚኒ በእስር ቤት ከሞተች በኋላ በመላው ሀገሪቱ ህዝባዊ ተቃውሞዎች ከመከሰታቸው በፊትም የሞት ቅጣቱ ቁጥር እየጨመረ ነበር። የ22 ዓመቷ ኮረዳ ሴት ሂጃብ በአግባቡ አልለበሰችም በሚል ክስ ነበር በታህራን በስነ ምግባር ፖሊስ ተይዛ የታሰረችው። በዚህ ምክንያት ባለስልጣኑ እንደ አውሮፓውያን አቆጣጠር በ2022 ከነበረው 520 አካባቢ የሞት ቅጣት በቀጣይ ዓመት ወደ 832 ከፍ አድርጓል ሲሉ የሰብአዊ መብት ተሟጋች ድርጅት ገልጿል። በተቃውሞውን በስለላ በተጠረጠሩ ሰዎች ላይ የተወሰነ የሞት ቅጣት ተጥሎባቸዋል። ነገር ግን ከተገደሉት መካከል 99 በመቶ የሚሆኑት በነፍስ ማጥፋት ወይም በአደንዛዥ እጽ ወንጀል የተከሰሱ ናቸው። አክቲቪስቶች እንደሚሉት በኢራን የሚፈጸሙ የሞት ቅጣት መጠን የጨመረው ገዢው አካል ስጋት ውስጥ ሲገባ ነው። ዓላማው በህዝቡ ውስጥ ፍርሃት በመንዛት ተቃውሞ መከላከል ነው ሲል ይገልጻሉ። ውድ አድማጮች በየዕለቱ የሚለቀውን ዕለታዊ መረጃ ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በቀጣይ መረጃ እስከምንገናኝ መልካም